ልጅሽ ሲያለቅስ ሆዱ ሲጮህ ወይም ሲያምጠው ምን ማድረግ እንዳለብሽ ግራ ገብቶሻል? በዚህ ቪዲዮ የትኛው ኖርማል እንደሆነና የትኛው አደገኛ እንደሆነ በሳይንስ የተረጋገጠ መረጃ እናያለን። አዲሱን ልጅሽ ታቅፈሽ ይህ ነገር ትክክል ነው ወይስ አይደለም ብለሽ ስትጨነቂ እንደነበር እገምታለሁ። ልክ ነሽ። የህፃናት ነገር በጣም ያስፈራል። ትንሽ ትኩሳት፣ ትንሽ ማልቀስ ወይም የሆድ መጮህ ሲኖርባቸው ልባችን ይመታል። ግን ዛሬ ልናረጋጋሽ ነው የመጣነው። ብዙዎች የምትፈሪባቸው ነገሮች ህፃናት ከማህፀን ውጭ ካለው ዓለም ጋር ሲላመዱ የሚፈጠሩ ጤናማ ሂደቶችም ናቸው። በሌላ በኩል ደግሞ በፍጹም ችላ ልትያቸው የማይገቡ አደገኛ ምልክቶች አሉ። ዛሬ አዲስ ለተወለደው ልጅሽ የግድ ማወቅ ያለብሽን የትኛው እንደሚያስፈራና የትኛው እንደማያስፈራ በዝርዝር እናያለን። ለዚህ ቻናል አዲስ ከሆናችሁ ስለ እርግዝናና ህፃናት አስተዳደግ በሳይንስ የተደገፈ መረጃን ለማግኘት ሰብስክራይብ ማድረግ እንዳትረሱ። በቅድሚያ ብዙ እናቶችን የሚያስደነግጡ ነገር ግን ምንም አይነት ህክምና የማይፈልጉ ህፃኑ እያደገ መሆኑን የሚያሳዩ ምልክቶችን እንይ። የመጀመሪያው የሆድ መጮህ ነው። ልጅሽን አጥብተሽ ልክ እንደጨረሽ ሆዱ ሲጮህ ወይም ሲንጓጓ ሰምተሽ ይሆናል። ይህ የአንጀት እንቅስቃሴ ነው። ወተት በሚፈጭበት ጊዜ የሚፈጠር ድምፅ ስለሆነ ምንም ልታስቢ አይገባም። እንዲያውም አንጀቱ በደንብ እየሰራ መሆኑን የሚያሳይ ነው። ሁለተኛው ሰገራ ሲቀመጡ የሰውነት መወጣጠርና መጨናነቅ ነው። ይህ በጣም የተለመደ ነው። ልጅሽ ቀይ እስኪሆን ድረስ ይጨናነቃል፣ ያለቅሳል፣ ይለጠጣል። ብዙ እናቶች ድርቀት ወይም ኮንስቲፔሽን የያዘው ይመስላቸዋል። ይሄ ኢንፋንት ዲስቼዥያ ይባላል። ህፃናት እንዴት አድርገው ጡንቻቸውን ማዝናናት እንዳለባቸው ገና ስላልተለማመዱ ነው። ከጊዜ በኋላ ይተውታል፣ መድኃኒትም አያስፈልገውም። ሶስተኛው ስቅታ እንዲሁም በአፍና በአፍንጫ ቅርሻት መምጣት ነው። ስቅታ የህፃናት ዲያፍራም ገና እየጠነከረ ስለሆነ የሚፈጠር ነው። እኛን እንደሚረብሸን እነሱን አይረብሻቸው። ውሃ ማጠጣት ወይም ማስደንገጥ አያስፈልግም። ትንሽ ቆይቶ ይቆማል። እንዲሁም ወተት ከተፉ በኋላ በአፍንጫቸው መውጣት የተለመደ ነው። ካልታፈኑ በስተቀር ቀስ ብሎ ማጽዳት ብቻ በቂ ነው። አራተኛው የቆዳ መፈግፈግ ነው። ህፃናት በማህፀን ውስጥ በእንሽርቷ በምንለው አምኒዮቲክ ፍሉድ ውስጥ ነው የቆዩት። አሁን ወደ አየር ሲወጡ ቆዳቸው ይደርቅና ይላላጣል። በተለይ እጅና እግር አካባቢ የተለመደ ነው። ይህ ተፈጥሯዊ ሂደት ነው። ቅባት መቀባት ይቻላል እንጂ በሽታ አይደለም። አሁን ደግሞ በፍጹም ቤት ውስጥ ልታክሚያቸው የማይገቡ ወዲያውኑ ሐኪም ጋር መሄድ ያለብሽ የአደገኛ ምልክቶችን እንይ። አንደኛ ተነፋፈስ ችግር ነው። ልጅሽ በጣም በፍጥነት የሚተነፍስ ከሆነ ቢያንስ በደቂቃ ውስጥ ከ60 ጊዜ በላይ የሚተነፍስ ከሆነ ወይም ትንፋሽ ሲያጥረው፣ ደረቱ ወደ ውስጥ ሲሰረጉድ ካየሽ ይህ የሳምባ ምች ችግር ሊሆን ይችላል። እንዲሁም ከአፍንጫው ፈሳሽ እየወጣ ለመተንፈስ ከተቸገረ ነገ ይሻለዋል ብለሽ አትጠብቂ። በፍጥነት ወደ ጤና ተቋም መሄድ ይጠበቅብሻል። ሁለተኛው የዓይን ወይም የሰውነት ቢጫ መሆን ነው። ጃውንዲስ እንለዋለን። ብዙ ህፃናት ከተወለዱ በኋላ ቢጫ ይሆናሉ። ነገር ግን ቢጫነቱ ወደ ሆድ፣ ወደ እግር እየወረደ ከሄደ ወይም የዓይን ነጩ ክፍል በጣም ቢጫ ከሆነ በደም ውስጥ ያለው ቢሊሩቢን መጠን ጨምሯል ማለት ነው። ይህ ጭንቅላታቸውን ሊጎዳ ስለሚችል የሐኪም እርዳታን ያስፈልጋል። ፀሐይ ማሞቅ ብቻ በቂ ላይሆን ይችላልና በፍጥነት ወደ ሐኪም መሄድ ይጠበቅብሻል። ሶስተኛው ትኩሳትና ማንቀጥቀጥ ነው። ከ3 ወር በታች ለሆኑ ህፃናት ትኩሳት ቀላል ነገር አይደለም። የሰውነት ሙቀታቸው ከ37.5 ዲግሪ ሴንቲግሬድ በላይ ከሆነ ወይም ስትነኪያቸው ትኩሳት ከተሰማሽ ኢንፌክሽን ሊሆን ይችላል። እንዲሁም ማንቀጥቀጥ ካለ ወዲያውኑ ወደ ጤና ተቋም። አራተኛው እትብት አካባቢ ያሉ ኢንፌክሽኖች ናቸው። እትብት አካባቢ መቅላት፣ ማመር ወይም መምገል የሚመስል ፈሳሽ ካለ እንዲሁም ሽታ ካለው የባክቴሪያ ኢንፌክሽን ምልክት ሊሆን ስለሚችል ሌላኛው አደገኛ ምልክት ነው። አምስተኛው የሽንት ወይም ሰገራ መጥፋት ነው። ልጅሽ በተወለደ በ24 ሰዓት ውስጥ ሽንት ካልሸና ወይም ሰገራ ካልወጣው ችግር አለ ማለት ነው። እንዲሁም ወተት በደንብ እየጠባ ለ3 ቀናት ሰገራ ካልወጣው ወይም ሽንቱ በጣም ከቀነሰ ድርቀት ወይም የውስጥ ችግር ሊሆን ይችላል። በመጨረሻም በሀገራችን የተለመደ አንድ አሳሳቢ ጉዳይ እናንሳ። እንጥል ማበጥ ወይም መውረድ። ብዙ ጊዜ እናቶች እንጥል ወርዶበት ነው ጡት አልጠባም ሲሉ እንሰማለን። በሕክምናው ዓለም እንጥል ማበጥ የኢንፌክሽን ምልክት ሊሆን ይችላል። ነገር ግን ዋናዎቹ ምልክቶች እነዚህ ናቸው። የመጀመሪያው ጡት አለመጥባት ወይም ለመዋጥ መቸገር ሲሆን፣ ቀጣዩም ከፍተኛ የሆነ ትኩሳት ነው። እባክሽ እንደዚህ ሲሆን ወደ ባህላዊ ሕክምና ከመውሰድና በጉሮሮ ውስጥ በመጎርጎር ጉዳት ከማድረስ በፊት ሐኪም ጋር ውሰጂ። እንጥል ማበጥ የቶንሲል ወይም የሌላ ኢንፌክሽን ውጤት ሊሆን ስለሚችል በሽሮፕ ወይም በመድኃኒት መታከም አለበት እንጂ መቆረጥ የለበት። እንግዲህ ልጅሽ ጤናማ እንዲሆን እንደምትፈልግ ያውቃለሁ። እነዚህ ምልክቶች ለይተሽ ማወቅ ግማሽ ሕክምና ነው።
ዋናው ነገር ጥርጣሬ ካለሽ ሁሌም የሕክምና ባለሙያን ማማከር ነው። ውስጣዊ ስሜትሽን አዳምጪ። ይህ ቪዲዮ ጠቃሚ ሆኖ ካገኘሽው ለሌሎች አዳዲስ እናቶች ሼር አድርጊላቸው። ለተጨማሪ የእርግዝናና የሕፃናት ምክሮች እኔንም ለማበረታታትና የበለጠ ቪዲዮዎችን በተመሳሳይ አይነት ርዕሶች እንድሰራ ሰብስክራይብ ማድረግሽን አትርሺ። መልካም ጊዜ ይሁንላችሁ።